አዎ እኔን እያየ ንገረኝ። ካንቺ መለየት ነው ፈልገው እኮ እሺ፣ ከኔ መለየት እኔ ማግኘት አልፈልግም። አዎ እርግጠኛ ነኝ። አዎ አንቺ ሰላም እንድትሆኚ እኔ አንቺ ማግኘት የለብኝም። አንቺ እኔን ማለት ሳገኘክ ሰላም እሆናለሁ። አትሆኝም። እኔን አግኝቶ ማንም ሰላም አይሆንም እኮ ሻሉ ሰላም እየመረረንም ልንውጣው የሚገባ ነገር እኔ እሺ ልካለሁ እኮ ግን ቸኩለክ የምትወስነው ነገር ጥሩ አይደለም። በራስህ ማይቻል እኔ ከዚህ በላይ መቀጠል አልፈልግም። ካንቺ ጋር ከዚህ በላይ የዚህን ያህል መሄድ አልፈልግም። ወይ እንድታለቅሺ ወይ ስሜታዊ እንድትሆኚ የሆነ ነገር ውስጥሽ እንዲጎዳው አልፈልግም። ከዚህ በላይ ደግሞ ሰብሬሽ እሺ ሰበረኝ ችግር የለም ማለት እንደዚህ የሚያስፈልግ ቀላል ሆኖ አይደለም። ለኔ መለያየቱ ቀላል ሆኖ አይደለም። እንደ ቀላል ነገር እንድታይብኝ አልፈልግም። በቃ ማለት ወደ ትምህርትሽ እንድትመለሽ እፈልጋለሁ። ወደ ቤት በቃ እንድትመለሽ ራስሽን እንድታገኝ እፈልጋለሁ። በእኔ ምክንያት ድብርት ውስጥ እንድትታመሚ ታመሽ ሆስፒታል እንድትገቢ አልፈልግም። ድብርት ውስጥ እንዳልገባ ነው የምትፈልገው? አዎ ሁሉ ነገር እንዲስተካከል ነው። አዎ አልፈልግም። ግን እዚህ ጋር አንተ የማትፈልገውን ነገር ላስደረግህ አልችልም። በግድ አብረኸኝም ሆነ ልልክ አልችልም። አመሰግናለሁ። የደሙላ ድረስ እፎይ ብዬ እንዳድር የልቤን ባይደርስ ልቤ አታሞ ቢመታ እግሬ ቢዝል ባይበረታ። ሰላም ቤተሰቦች እንዴት ናት? እኔ ያለው እግዚአብሔር ይመስገን። እንደምን ቆያችሁ? እኔ ያለው ፈጣሪ ይመስገን። ያው በዚህ ሳምንት ሙሉ የሚያስጠላ ጊዜ ነበር። ሳምንት አለፈ እንደውም የሚያስጠላ ጊዜ 15 ቀን ምናምን ሊሆነን ነው። የሚያስጠላ ጊዜ እያሳለፍኩኝ ነው ቤተሰብ። ደስ በማይል በሚያስጠላ በሚደብር ሁኔታ ውስጥ እያሳለፍኩኝ ነው። ያው ሁላችሁም ታውቁታላችሁ፣ እኔን የምታውቁኝ ታውቁኛላችሁ። ይቅርታ አርግላት ቅርታዋን ተቀበል ምናምን ብላችሁ በጣም ብዙ ሰዎች ኮሜንት እየጻፋችሁልኝ ነው። ይቅርታ መቀበሉ ኖርማል ነው። እኔ ይቅርታ አደርግላታለሁ። አሁንም ቂም የሚያስኩባት ነገር ምንም የሚያስኩባትም ነገር የለም። በሰዓቱ የተፈጠሩት ነገሮች ተፈጥረው አልፈዋል። ዛሬ ግን ምን ልነግራችሁ ነው ቤተሰብ፣ ያው ከዚህ በፊትም እንዳያችሁት በጣም ብዙ ጊዜ እኔና ቤዝ ተጋጭተናል። መከራ የበዛበት ምንድነው እንደሚባለው ሁሉ በጣም ብዙ ነገሮችን አብረን አሳልፈናል። ያው እንዳይደብራት እንዳይከፋት በጣም ብዙ ነገሮች ሞክሬ ያለው በሱሱም ቢባል በትንሹም ቢባል አብረን ጥሩ ጊዜ አሳልፈናል። የማይረሱ የሚባሉ ጊዜያቶችን አሳልፈናል። እሷ ለኔ የሚገርም ነገር ነበረን። ያው ባጭሩ እንደዚህ እንደተቋጨ ቢቀርም ብቻ ይከብዳል። ያው እኔና እሷ በጣም ብዙ ነገር እናወራ ነበር። ከካሜራም ጀርባ በጣም ብዙ ነገር ማለት ማውራትን እንድችል ራሱ አድርጋኝ ነበረ። ጓደኝነትን፣ መተሳሰብን፣ ፍቅርን በቃ አይደል መላመድን ብዙ ነገሮችን እናወራ ነበረ። ስለ ፋሚሊ እናወራለን፣ ስለ እኔና ስለ እሷ እናወራለን። በጣም ብዙ ነገሮችን እናወራለን። በመካከላችን ግን እንደዚህ አይነት ነገር ሲፈጠር ያው ሴት ስለሆነች ይከብዳታል። እኔ እንትን አላት ማልጫናትም ሴት ስለሆነች ይከብዳታል። ግን ያው በዚህ እድሜዋ 12ኛ ክፍል ተማሪ ናት። ብቻ እኔ በጣም እየከበደኝ ነው ቤተሰብ። ከሷ ጋር አብሮ ለመቀጠል በጣም እየተቸገርኩኝ ነው። ዛሬ አንድ ነገር ልነግራችሁ ነው። ያው እኔና ቤዚ ቃሉን ስጠራው እንደዚህ ቀለል አድርጌ ላልጠራው እችላለሁ። በጣም የሚያስጠላ ስሜት ውስጥ ሆኜ ነው። ምክንያቱም ተላምዶ ራሱ መለያየቱ በጣም ከባድ ነው። ያው ታውቁታላችሁ። ኖርማል አብራችሁ የሆናችሁ ሰዎች ራሱ በእንደዚህ አይነት ሁኔታ ስትለያዩ በጣም ከባድ ስሜት ውስጥ ነው የምትገቡት። እኔ እንደዛ ነው የሆንኩት። ብቻ መቼ ደስተኛ እንደምትሆኑ አታውቁትም። መቼ ሀዘን ውስጥ እንደምትገቡ አታውቁትም። በህይወታችሁ
አንዴ ደስታ አለ፣ አንዴ ሀዘን አለ። እነዛን ነገሮች በህይወታችሁ ተቋቁማችሁ ማለፍ ካልቻላችሁ በጣም ብዙ ነገሮች ተስፋ የሚያስቆርጡ ነገሮች አሉ። በጣም በቃ ማለት ብዙ ነገሮች አሉ። ነገር ግን ከነዛ ነገሮች ሁሉ አለፋችሁ ቆማችሁ ሰው ሲያያችሁ የሆነ ነገሮችን አሸንፋችሁ በቃ ይሄን ነገር እኔን አይበግረኝም፣ ይሄን ነገር እኔን አያሸንፈኝም ብላችሁ ተስፋ ሳትቆርጡ ስትሄዱ እንቅፋት ያጋጥማችኋል። ያው እኔና ቤዚም በጣም ብዙ እንቅፋቶች እያጋጠሙን ነው። ገና ሳንጀምረው መጨረሻችን አላማረም። በዚህ ሁኔታ እንጣላለን፣ እንለያያለን። በእርግጥ አልተጣላንም። እኔ ከሷ ጋር ምንም አይነት ቂምም የለብኝም፣ አስከፋችኝም ምለውን ነገር የለም። ግን ያው አሁንም እሷ እንዳትጎዳ አንደኛ ትምህርቷ ላይ ፎከስ ማድረግ አለባት። ሁለተኛ ነገር ደግሞ በዚህ እድሜዋ በቃ የሌለ ጭንቀት ውስጥ እንድትገባ አልፈልግም። የኔና የሷ ነገር እዚህ ጋር እንዲያበቃ ፈልጋለሁ። ማለት ትላንትና ይቅርታ ለማለት ምናምን ሞክራለች። ያው ይቅርታ አድርጌላት አብረን ብንቀጥል ደስ ባለኝ ነው። ግን አይሆንም፣ የኔና እሷ ነገር አይሆንም። ሰው ደግሞ በሰላም መለያየት የመሰለ ነገር የለም። ተጣልቶ ከመለያየት በሰላም መለያየት የመሰለ ነገር የለም። ተነጋግሮ ቁጭ ብሎ አውርቶ መለያየት የመሰለ ነገር የለም። ምክንያቱም እኔ በሷ ቂም ይዤ ነገ ላይ ወጥቼ እሷ እንደዚህ አርጋኝ ማለትን አልፈልግም። እሷም ወጣ እንደዚህ በድሎኝ እንድትለኝ አልፈልግም። ምክንያቱም በሰላማዊ ሁኔታ መለያየት ፈልጋለሁ። እንደዚህ አለቃቅሼ የሆነ ነገር ሆኜ የሆነ ነገር ምናምን ስሜት ውስጥ መግባት አልፈልግም። በቃ ነገ የተሻለ ቀን ነው ብዬ ራሴን አሳምኜው መጓዝ ነው የምፈልገው እና ቤተሰብ ጠርቻታለሁ። ዝም ብዬ ላገኝሽ እፈልጋለሁ ምናምን የሆነ ይቅርታ እንዳደረግኩላት አይነት ስሜት ነው እየተሰማት ያለው። እኔ ግን በቃ በውስጥ የያዝኩትን ይዤ ነው ያለሁት እና ቤተሰብ እስክትመጣ ድረስ ከሷ ጋር ሁሉንም ነገር የምትሰሙት ይሆናል። እርግጠኛ ነኝ ከዚህ በኋላ አብረን አንቀጥልም። በቃ ማለት ያው ተስፋ ያደረጋችሁት ነገር እኮ እግዚአብሔር ከሌለበት አይሟላም፣ ባጭርም ሊቋጭ ይችላል እና ተስፋ በእግዚአብሔር ነው፣ በሰው ልጅ ሳይሆን ተስፋ ማድረግ ያለብን በእግዚአብሔር ነው። የማይቀየረው እግዚአብሔር ብቻ ነው፣ የማይለወጠውም ፈጣሪ ብቻ ነው። እናት የወለደችውን ብትረሳ ፈጣሪ ግን አይረሳም ይላል እና ሁላችንም ልንረሳሳ ልንለያየ እንችላለን። ግን በሰላማዊ መለያየት የሚባለው ነገር ትልቅ እንትን አለው እና እስክትመጣ ድረስ አብራችሁኝ ሆኑ። ዛሬ ያው የኔና የቤዚ ነገር የሚያበቃበት ምንለያይበት ቀን ነው። በለቅሶ ምናምን አይደለም። በቃ በሰላማዊ ሁኔታ ተገናኝተናል። ደስ በሚል ሁኔታ ተገናኝተናል። በቃ ደስ በሚል ሁኔታ መለያየት ነው ፈልገው ከሷ ጋር ማለት ነው። ብቻ አብራችሁኝ እስኩኝ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል? ዳንስ ሁሉ ሰላም ቆየሽ? ትንሽ የማደርገው ነገር ነበረ። በሰላም እንፈልግ። እኔማ በሰላም ነው የፈለግሽ። ምን ነው የምትነግሪኝ ነገር አለ? የምነግርሽ ነገርማ ብዙ ነገር ነው ያለው። እኔና አንቺ ከተዋወቅን ወደ ስድስት ወራችን ምናምን ልንይዝ ነው። ያው በ6 ወር ውስጥ በጣም ብዙ ነገር አሳልፈናል።
በጣም ብዙ ነገር ተዋውቀናል። አንቺ የኔን ሚስጥር ታውቂያለሽ፣ እኔ አንቺን ሚስጥር አውቃለሁ። የወዳችንን አውርተን ብዙ ተጫውተን ብዙ ተላምደን ብዙ ስቀን እናውቃለን። እንደዛውም ደግሞ ያዘንባቸውን ቀናቶች አሉ፣ ደስ የማይሉ ጊዜያቶች አሳልፈናል። በዛ መሀል ግን የኔና አንቺ ግንኙነት እየጠበቀ ሄዷል። ብዙ ነገሮች ያው አንቺ በማትጠብቂው መልኩ ብዙ ነገሮች ደርሰውብሻል በእኔ ምክንያት። ለእኔ በጣም ብዙ ነገር ሆነሽልኛል። ተሰድበሻል፣ ራስሽን ዝቅ አድርገሻል፣ ለእኔ ስትይ ብዙ ነገር ትተሻል። አይ ስንብት አይደለም ዛሬ። አንደኛ ላመሰግንሽም ነው። ምክንያቱም ባዘንኩ ጊዜ፣ በተከፋው ጊዜ፣ ማንም ብቸኛ በነበርኩ ጊዜ ቀርበሽ የውስጤን ሁሉ ነገር አዳምጠሽ ብዙ ነገሮችን አድርገሽ ዛሬ ላይ ያንን ልክድ አልፈልግም። ዛሬ ስለ ሁሉም ነገር ማውራት ፈልጋለሁ። ስለነበረኝ ጊዜ አጠቃላይ ስለ አንቺ ባህሪ፣ ቶሎ በሆነ ነገር ትናደጃለሽ፣ ቶሎ በሆነ ነገር ትቀየሪያለሽ፣ በቃ የሆነ ቶሎ ደግሞ ደስተኛ ትሆኛለሽ። ስትስቂ ሳይ ደስ ይለኛል፣ ስትጫወቺ ሳይ ደስ ይለኛል፣ አብሬሽ ጊዜ ሳሳልፍ ደስ ይለኛል። እና ያንን ሁሉ ነገር እንደ ቀልድ ላየው አልፈልግም፣ እንደ ቀላልም ነገር ላየው አልፈልግም። እና ስለዚህ ሁሉ ነገር ስሜትሽን ሁሉ ነገርሽን ለእኔ ስትይ ትተሻል። እና ዛሬ አንደኛ ላመሰግንሽም ነው አብረሽኝ ስለሆንሽ ብቻ። ምስጋና ያስፈልግም የታወቀ ነው። ያው አመሰግናለሁ ምናምን አንባባልም፣ ግን ዛሬ ግዴታ ነው ማለት ግዴታ ምን አስደረገ? እኔና አመሰግናለሁ መስሎኝ አልገባኝ። ግልጽ አድርገን ነገር ያው እንዴት መቀጠል እንዳለብን አላውቅም። ማለት በተደረገው በዚህ 15 ቀን ውስጥ በሆነው በተፈጠረው ነገር አዝነሽብኛል፣ አዝኜብሻለሁ፣ ይቅርታ አድርጌልሻለሁ። በቃ ይቅርታ አድርገሽልኛል በተፈጠረው ነገር። ይቅርታ ካደረግልኝ እኔ የምፈልገው ይቅርታ እንድታደርግልኝ እና በሬክ ሙሉ ነው። ይቅርታ ካደረግልኝ ምንም መቀያየም ነገር አይኖርም። ግን ማለት የኔና አንቺ ነገር አይ ማለት እያስጨነቀኝ ነው። ቃላቶቹ ስለከበዱኝ ነው። ለምን ደስ ያለሽ ማለት በቃ ስጠላኝ ከዛ ስሜት ወተክ ከመደበር ሙድ ወተክ ምናምን እንደዛ ነው መሰለኝ። ስደውልልኝ እንደዛ ነው መሰለኝ። እና ምንድነው የባሰ ሌላ ነገር እንዳስብ ምናምን እያደረክኝ ነው። ቤዝ ዛሬ ጠራውሽ አለምን ነገር እኮ ያስጨነቀኛል። እኔ ነው አይ ለነግርሽ የምፈልገው ነገር እነግርሻለሁ። ግልጽ ነው። ስንገናኝ በጣም ደስ በሚል ሁኔታ ተገናኝተናል። የመጀመሪያችን ስንገናኝ በሳቅ በጨዋታ ነው የተገናኘ ነው። ስንለያይም ደግሞ እንደዛው እንዲሆን ነው የምፈልገው። ማለት እዚህ ጋር መለያየት ምናምን ቤዝ በቃ የኔና አንቺ ነገር እዚህ ጋር ሊበቃ ይገባል። ማለት ማቆም አለብን። ቪዲዮንም መስራት ማቆም አለብን። መገናኘት ማቆም አለብን። ችግር የለብኝም፣ ስለ ቪዲዮ ችግር የለብኝም። ሁሉም ነገር አብረን ነው የሚቆመው። ያን ነገር ሲቆም የኔና አንቺም ነገር ይቆማል። ቪዲዮ እኮ ቆመ ማለት እኔ እናንተ መገናኘት አንችሉ ማለት አይደለም። በዚህ ልክ አይደለም። እኔ ከቪዲዮ ውጪ ችግር የለውም ባገኘክ። ቪዲዮ የኔ እናንተ መገናኛ ሊሆን አይደለም። እኔ ጓደኛ ከኝ አንተም ጓደኛ። ስለዚህ በቪዲዮ አይደለም እኔ እናንተ እሺ እንትን ያለው በቪዲዮ ሁሉም ነገር ነው የሚቆመው። ማለት እኔና አንቺ ያገናኘን ቪዲዮ አይደለም። ከዛ በፊት ነው የተዋወቅ ነው። እንደ ድንገት የሆነ አይዲያ መጣ፣ ቪዲዮ ሰራ እንጂ እኔና አንቺ በቪዲዮ አይደለም የተገናኘ ነው። በቀላሉ በቃ አይ እኔና አንቺ ነገር ሁሉም ነገር ይብቃ ማለት ምን ማለት ነው? ለዚህ ነው የጠራን። ከዚህ በላይ እንድትጎጂ አልፈልግም። ከዚህ በላይ ውስጥሽ እንዲደማ አልፈልግም። በቃ ከኔ ጋር ያሉ ሰዎች ሁሉም ይቆስላሉ፣ ይደማሉ። ይሁን እሺ፣ አስቀይሜ ካለው ኖ አስቀይመሽኝ ምናምን አይደለም ቤዝ።
አስቀይመሽኝ ምናምን ነገር ቢፈጠርኩ በመነጋገር እንፈታዋለን እኮ። ለምንድን ነው በቃ ይሄ እኮ ነው። ለዛ እኮ ነው አሁን በንግግር እየፈታን ያለ ነው። ለዛ ነው ይሄ እኮ በንግግር እየፈታን እኮ አይደለም። በቃ እኮ ነው እያልከኝ። ቤዝ ከዚህ በላይ መሄድ ያለብንም ማቆም አለብን። እሺ በሰማ አይ ጨርሰን መገናኘት የለብንም። እኔና አንቺ ጨርሶ መገናኘት የለብንም። አንደኛ ሁሉ ነገር ማቆም አለብን። እንደዚህ ማለት እንደዚህ የሚያስፈልግ ቀላል ሆኖ አይደለም። ለኔ መለያየቱ ቀላል ሆኖ አይደለም። እንደ ቀላል ነገር እንድታይብኝ አልፈልግም። በቃ ማለት ወደ ትምህርትሽ እንድትመለሽ እፈልጋለሁ። ወደ ቤት በቃ እንድትመለሽ ራስሽን እንድታገኝ እፈልጋለሁ። በእኔ ምክንያት ድብርት ውስጥ እንድትታመሚ ታመሽ ሆስፒታል እንድትገቢ አልፈልግም። ድብርት ውስጥ እንዳልገባ ነው የምትፈልገው? አዎ ሁሉ ነገር እንዲስተካከል ነው። አዎ አንተ ከጎኔ ካለ የለሁም እኔ የለሁም። ጨርሰሽ እንድትረሽኝ ነው የምፈልገው። በቃ የተፈጠሩት ነገሮች እንዳልተፈጠሩ እንድታይ ነው የምፈልገው። እሺ ችግሮቹን እንዳልተፈጠሩ ረሳቸው። በቃ የኔና አንቺንም ነገር እኔ እንዳልነበርኩ እንድትቆጥር ይፈልጋል። በቃ ከዚህ በላይ አሁን ልከራከርሽ የሆነ ነገር ላደርግ አይደለም። ምናምን እኮ አይደለም ግን የምትለው ነገር አንደኛ የምትቆጭበት ነገር የለም። እኔ ምንም የምቆጭበት ነገር የለም። በቃ ከዚህ በላይ እኔና አንቺ መቀጠል የለብንም፣ መጓዝ የለብንም እና ስለነበረን ነገር ሁሉ ከልብ አመሰግናለሁ። አመሰግናለሁ ምናምን እንድትለኛል። በቃ ቤዝ ከዚህ በላይ መጓዝ የለብንም። እንደዚህ በቀላሉ የሆነ በቃ የሌለንች ነገር በቃ እሺ እኔ ያብቃ ችግር የለውም እሺ ልካለሁ። ግን በምን ምክንያት ለምን እንደዚህ ልትሆን የግዴታ መለያየት አለብን? ቤዝ ከዚህ በላይ እንድትጎጂ አልፈልግም። ከዚህ በላይ ውስጥሽ እንዲደማ አልፈልግም። ከዚህ በላይ እንድትቆሲ አልፈልግም። ከዚህ በላይ እያልክ እኮ የባሰ እንዳዝን እኮ ነው የምታደርገው። አዎ በቃ ማለት እኔና አንቺ መለያየት አለብን። እኔ እንዳዝን ነው የምትፈልገው? አይ ነው ንገረኝ። እኔ እንዳዝን ትፈልጋለህ? እኔ እንድጎዳ ነው የምፈልገው? እኔ እሺ አከብራለሁ ፍላጎት ችግር የለውም። እንለያይ ከሆነ እሺ እንለያያለን። ግን እንደዚህ በቀላሉ አንተ ማጣት አልፈልግም። በምን ምክንያት ነው? እሺ የግዴታ እኔና አንቺ መለያየት አለብን። በቃ ማመን በቃ ይሄ በቃ ሊመራንም ይችላል፣ የሆነ ነገር ሊያስጠላንም ይችላል። ግን እየመረራንም ልንወጣው የሚገባ ነገር እኔ እሺ ልካለው እኮ ግን ቸኩለክ የምትወስነው ነገር ጥሩ አይደለም። በራሴ ማይቻል እኔ ከዚህ በላይ መቀጠል አልፈልግም። ካንቺ ጋር ከዚህ በላይ የዚህን ያህል መሄድ አልፈልግም። ወይ እንድታለቅሺ ወይ ስሜታዊ እንድትሆኚ የሆነ ነገር ውስጥሽ እንዲጎዳው አልፈልግም። ከዚህ በላይ ደግሞ ሰብሬሽ እሺ ሰበረኝ ችግር የለም ሊሆን አይችልም። ከዚህ በላይ መቀጠል የለብንም ቤዝ። ከዚህ በላይ መቀጠል የለብንም። ማርክሽ እኔ ደግሜም ነው የምትቆጭበትን ነገር ተዋት በላይ እኔ አልቆጭበት። ይሄን ነገር ከራሴ ጋር በጣም ብዙ ቀን አስቤበት አውጥቼ ማለት ሰላም ኮንሽበት ነገር አውጥቼ እንደዚህ አይነት ነገር ስለከተትኩሽም ይቅርታ እኮ ነው። በህይወታችን እኮ ብዙ ነገሮች ይመጣል፣ ብዙ ፈተኖች እኮ በህይወታችን ይኖራል። የሆነ ፈተና ሲመጣ በቃ እንደዚህ ነው ተስፋ መቁረጥ በቀላሉ እንደዚህ ተስፋ መቁረጥ አለብን? እሱ ነው የምትፈልገው? የኔ ተስፋ ቆርጬ አንቺንም ተስፋ ማስቆረጥ አልፈልግም። በቃ ትኩረትሽ ትምህርትሽ ላይ እንድታደርጊ እንፈልገው። ሁሉ ነገር እኮ በሂደት ይስተካከላል ቤዝ። በቃ ማርክ የምር እኔ የኔነት ነገር እንደዚህ ባጭሩት እንዲል አልፈልግም። እሱ ነው የምትፈልገው? አንተ ከኔ መለየት ነው የምትፈልገው? ንገረኝ። አይኔን እያየህ ንገረኝ። ከአንቺ መለየት ነው የምፈልገው እኮ። እሺ ከኔ መለየት እኔ ማግኘት አልፈልግም። እርግጠኛ ነህ? አንቺ ሰላም እንድትሆኚ እኔ አንቺ ማግኘት የለብኝም። አንቺ እኔን ሳገኘክ ሰላም መሆናለሁ አትሆኝም። እኔን አግኝቶ ማንም ሰላም አይሆንም እኮ። ሻሉ ሰላም ነው በቃ። ይሄ ነው የመጨረሻክ ነገር፣ ይሄ ነው ማርክ ቤዝ። አይ ሌላ ነገር እንድናገር ምናምን አንተንም ብዙ ላጭ ይሆናል። እንለያይ እያልከኝ ላለመለያየት እየሞከርኩ ነው። የሆነ አንተ እሺ የፈለግከውን ነገር ብትል እንደዛ እንዳትወስን እያደረግኩ ነው ያለው። ግን ከዚህ በላይ ምንም ትልልቅ ፈልጌ አይደለም ሳልፈልግ ነው። ግን እዚህ ጋር አንተ የማትፈልገውን ነገር ላስደረግህ የደሙላ ድረስ ፎይ ብዬ እንዳድር የልቤን ባይደርስ ልቤ አታሞ ቢመታ እግሬ ቢዝል ባይበረታ ባትገባም ከቅፌ ከእጄ
እንዳድር ሰላም ልያት እስኪች ላግኛት እስኪች ሳያት ቢጠፋኝ ምራት ባልተነፍሰው ግቻት አለ የምለው መድኔ መመልከት ነው አይኗን ባይኔ አይኗን ባይኔ አዎ የደም ሙላ ድረስ እፎይ ብዬ እንዳድር የልቤን ባይደርስ ልቤ አታሞ ቢመታ